ዘመናዊው ዓለም የሙዚቃን ፍቺ በየጊዜው በሚቀይርበት በዚህ ወቅት አንድ ጥያቄ ይነሳል። ሌሎች ዓለማት ሳይመራመሩበት ቀርተው አይደለም። ከሺህ ዓመታት በላይ ያስቆጠረ ዜማ እንዴት ሊዘምን ቻለ? እንዴትስ ከዘመን ቀደመ? እንዴትስ ዘመንን ጣለ? የመንፈስ ቅዱስ ስለሆነ ሰው ሰራሽ ቢሆን ኖሮ ይሄን ያህል ጊዜም አይቆይም። ከአክሱም ምድር በ5ኛው ክፍለ ዘመን ጥልቅ ታሪክ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ አባት የሆነው ቅዱስ ያሬድ ብቅ ይላል። ቅዱስ ያሬድ ያበረከተውን አስተዋጽኦ ለቤተ ክርስቲያን ማለት ነው በሰፊው ሁሉም ሰው ይገልጸዋል። እኔም ያቅሜን ለመግለጽ ያክል መዝሙረ ዳዊት መዝሙር 68 ቁጥር 30 ላይ እሴብህ ለስመ አምላኬ በማህሌት ወአአብዮ በስብሐት ቅዱስ ዳዊት ሲናገር እግዚአብሔር አምላኬን በማህሌት አመሰግናለሁ፣ ወአአብዮ በስብሐት በምስጋናም ከፍ ከፍ አደርገዋለሁ አመሰግናለሁ አለ። እንግዲህ ይሄ በቤተ ክርስቲያን አሁን እያመሰገንበት ያለነው ምስጋና የቅዱስ ያሬድ ምስጋና ነው። ቅዱስ ያሬድ እግዚአብሔርን እንዴት እንደምናመሰግን ይሄንን ፈር የቀደደና ያሳየ ነው። ቅዱስ ያሬድም በቀደመው ያሬድ ስም የተሰየመ የመጀመሪያው ያሬድ ከአዳም ጀምሮ 10 አርዕስተ አበው አሉና ከነዛ ከ10ዎቹ 6ኛው ላይ ያለው ያሬድ ነው። ስለዚህ ያሬድ ማለት ርዕደ መሬት ወይንም ደግሞ የመሬት መንቀጥቀጥ በሚል በዛ በቀደመው ዘመን ያ ቅዱስ ያሬድ በደረሰበት ዘመን የአዳም 6ኛው ትውልድ በሚሆንበት ዘመን መሬት ተንቀጥቅጦ እንደነበረ፣ ይህም ደግሞ ቅዱስ ያሬድ በዜማው ሰማይና ምድሩን ያንቀጠቀጠ ወይንም ደግሞ በምስጋናው ሰማዩ ምድሩን የሞላ ነውና እንዲህ ይሰየማል። አባ ጊዮርጊስም በሰዓታቱ ያሬድ ካህን ይለዋል ቅዱስ ያሬድ። ካህን ማለት አገልጋይ ማለት ነው። አገልግሎቱም ለእግዚአብሔር አገልግሎት የሚሰጥ ቀን ከሌሊት የሚያገለግል ነው። ያሬድ ካህን ጥዑመ ልሳን፣ አንደበቱ የጣፈጠ ዜማው የጣፈጠ ትርጓሜው የጣፈጠ ምስጢሩ የጣፈጠ ዜማ የሚያዜም ቅዱስ ያሬድ ጥዑመ ልሳን፣ መዘምር ዘበድርሳን በድርሰት የሚያመሰግን ድርሰት ደርሶ የሚያመሰግን ዜማን ደርሶ ቅዱስ ያሬድ በ505 ዓመተ ምህረት ገደማ የኖረ ታላቅ ኢትዮጵያዊ ሊቅ ሲሆን ለቤተ ክርስቲያን የአምልኮ ሥርዓት ጥቅም ላይ የሚውሉትን ዜማዎችና የዜማ ምልክቶች በመፍጠርም ይታወቃል። ይህ ታላቅ ሊቅ የቤተ ክርስቲያንን ምስጋና መሰረት የጣለባቸውን 3 ዋና ዋና የዜማ ቅኝቶችን ደርሷል። እንግዲህ ቅዱስ ያሬድ ያዜማቸው ይሄ ዜማዎቹ ምስጢሩ ንባቡ ብሉይ ኪዳን አዲስ ኪዳን ነው መጽሐፉ። አዲስ ኪዳንና ብሉይ ኪዳንን ተምሮ በኋላ ደግሞ በዜማ ቀይሮት እግዚአብሔርን ያመሰገነ ነው። ምስጋናው የመጣው ቅዱስ ያሬድ የደረሳቸው ድርሰቶች ምስጋናው የመጣው ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ የምንለው ደግሞ ብሉይ ኪዳንና አዲስ ኪዳን ነውና እሱን አምጥቶ ወደ ምስጋና ቀይሮት ነውና ዳዊትም በመዝሙሩ ቅድም ያልኩት አምላኬን በማህሌት አመሰግናለሁ የአምላኬን ስም መዝሙረ ዳዊት ምዕራፍ 68 ከቁጥር 30 ላይ እግዚአብሔርን በማህሌት ከፍ ከፍ አደርጋለሁ እንዳለ መዘምር ዘበድርሳን እንዚራሃ ለቤተ ክርስቲያን የቤተ ክርስቲያኒቱ በገና ነው የሚባለው ቅዱስ ያሬድ።
በገና ድምፁ ደስ እንደሚያሰኝ ቅዱስ ያሬድም በዜማው በድምፁ ደስ ያሰኝ ነበረ በምስጋናው ላይ። ስለዚህ ቅዱስ ያሬድ ለቤተ ክርስቲያን ያበረከተው አስተዋጽኦ በጣም ብዙ ነው። ከብዙ ጥቂቱን ነው እየጠቀስን ያለ ነውና እንዴት እግዚአብሔርን እንደምታመሰግን ለቤተ ክርስቲያኒቱ የምስጋና መስመር የከፈተላት፣ እንዴት ማመስገን እንዳለባት ከዛ በፊት ከቅዱስ ያሬድ በፊት ቅዱስ ያሬድ በቤተ ክርስቲያኒቱ ከመነሳት በፊት በዚህ መልክ እግዚአብሔርን ማመስገኑ አልነበረም። መላእክት ያመሰግኑ ነበረ በተገለጠላቸው እግዚአብሔር በሰጣቸው ምስጋና። ሰዎችም በምድር ላይ የሚችሉትን ያክል ያመሰግናሉ። አዳምን በገነት 7 ዓመት 3 ወር ከ17 ቀን እግዚአብሔርን ያመሰግን ነበር ከመላእክት ጋር። ከዛ በኋላ እንደውም ምስጋናው ተቋረጠ። ሰውና እግዚአብሔር ሲለያዩ፣ ሰውና መላእክትም ሲለያዩ፣ አዳም ከገነት ሲባረር ምስጋናው፣ ቅዳሴው፣ ዜማው ተቋረጠ። ተቋርጦ 5500 ዘመን የኖረው። በኋላ ግን በቤተልሔም መላእክት እግዚአብሔርን በሚያመሰግኑበት ጊዜ ምስጋናው ድጋሜ ለእረኞች ተሰጥቷቸዋል። እረኞቹም ያን ጊዜ በቤተልሔም ጌታን ያመሰገኑት እግዚአብሔር በገለጠላቸው ጥቂት ነገር መላእክቱ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው ሲያመሰግኑ እረኞቹም አብረው የመላእክቱን ቃል እየተቀበሉ ያመሰግኑ ነበረ። ነገር ግን እንዲህ እንደዛሬው ዜማ ግዕዝ የሚባለው እዝልና አራራይ የሚባለው ተለይቶ አይታወቅም ነበረ። ቅዱስ ያሬድ ከተነሳ በኋላ ግን እዝልና ግዕዝ አራራይ የሚባል ዜማው ተለየ። የቅዱስ ያሬድ ዜማ ግዕዝ፣ እዝልና አራራይ በመባልም ይለያሉ። ግዕዝን ለደስታ ጊዜ የሚዜም ቀለል ያለና የሚያረጋጋ ዜማ ነው ሲሉ፣ እዝልን ለጾም ለሐዘንና ለንስሐ ጊዜ የሚዜም ከባድና ጥልቅ ስሜትን የሚያንጸባርቅ ዜማ መሆኑም ይነገራል። አራራይ ለልዩ ልዩ ክብረ በዓላትና ለአበው ሊቃውንት መታሰቢያ የሚዜም ከግዕዝና ከእዝል መካከል የሆነ ዜማ ነው። ይህንንም በተመስጦ ወደ ሰማይ ሂዶ ከሱራፌልና ከኪሩቤል ነው የተማረው ዜማው። እግዚአብሔር የገለጠለት ከምድር ወደ ሰማይ ተነጥቆ ሱራፌልና ኪሩቤል እንዴት እንደሚያመሰግኑ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። ሃሌ ማለት ቅድመ ዓለም የነበረ፣ ሉያ ዓለምን አሳልፎ የሚኖር ማለት ነውና የእግዚአብሔርን ቀዳማዊነትና ዳህራዊነት ዘላለማዊነት የተናገረ ነው ቅዱስ ያሬድ በዜማው። ለአብ ቀዳማዊነት፣ ለወልድም ቀዳማዊነት፣ ለመንፈስ ቅዱስም ቀዳማዊነት ዳህራዊነት ይገባል እያለ አመሰገነ። ስለዚህ በዚህ በቅዱስ ያሬድ ምስጋና በቅዱስ ያሬድ ዜማ ነው እዝልና ግዕዝ አራራይ ታውቆ ዛሬ ቤተ ክርስቲያኒቱ ግዕዝ ከእዝል ጋር ሳይቀላቀል፣ እዝል ከግዕዝ ጋር ወይንም ከአራራይ ጋር ሳይቀላቀል፣ አራራይም እንዲሁ ሳይቀላቀል ወቅቱን ጠብቆ እግዚአብሔርን ለማመስገን የሚቻልበትን ነገር እስከ ዕለተ ምጽአት ድረስ የማይታጎል ምስጋና በየጊዜው እንደውም እየሸተ እያማረ የሚኖር ምስጋና ቤተ ክርስቲያኒቱ አግኝታ በዚህ እግዚአብሔርን እንድታመሰግን ያደረገ የመጀመሪያው የሐዲስ ኪዳን የምስጋና ባለቤት ስለሆነ የቅዱስ ያሬድ አስተዋጽኦ ለቤተ ክርስቲያን በጣም ብዙ ነው ለማለት ነው። ዛቲ ይእቲ ምዕራፍ የዓለም አኮ ቅዱስ ያሬድ 5 ታላላቅ የዜማ መጻሕፍትንም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አበርክቷል። የቅዱስ ያሬድ ድርሰቶች ጾመ ድጓ፣ ድጓ፣ ምዕራፍ፣ ዝማሬ፣ መዋሥዕት እነዚህን እሱ ነው የደረሳቸውና ድርሰቱ ጠቅላላውን በድጓ የሚካተት ሆኖ
ጠቅላላ ስሙ ዋናው ድጓ ይባላል። የድጓ ድርሰቱ የመጀመሪያው ስራው ሲሆን ድጓ የሚለው ስም ራሱ በውስጡ በርካታ ፍቺዎችን ይዟል። ድጓ ማለትም መታጠቂያ ማለት ነው። ድግ ነው እንትኑ ልማዱ ድግ ነው የሚባለው። ድግ ማለት እንግዲህ አማርኛው አሁን እየተረሳ መጥቶ ነው እንጂ መታጠቂያ ማለት ነው፣ መቀነት ማለት ነው። እናቶች ወገባቸውን የሚታጠቁበት ነገር ምንድነው የሚባለው? መታጠቂያ ወይንም መቀነት ነው የሚባለው። ስለዚህ ይሄ ድጓ የተባለው መጽሐፍ ቤተ ክርስቲያኒቱ እናት ናትና በእናትነቷ ይሄን ታጥቃ ነው የምትቆመው። እናቶች ወገባቸውን በመቀነት ሲታጠቁ እንደሚጸኑ ይፈጫሉ፣ ያርማሉ፣ ይጎለጉላሉ፣ ልጅ ያሳድጋሉ፣ ውሃ ይቀዳሉ፣ እንጀራ ይጋግራሉ፣ ጠላ ይጠምቃሉ። በጣም ብዙ ስራ ቤት ውስጥም ከቤት ውጭ የሚሆንም ስራ ይሰራሉ እናቶች። አንዲት እናት ወገቧን በዚህ መልክ ታጥቃ። ስለዚህ በቅዱስ ያሬድ በደረሰው ድርሰት በድጓ ታጥቃ ቤተክርስቲያኒቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስን ድጓ በመታጠቅ የው ምእመናኖቿን ታገለግላለች። ቅድስት ቤተክርስቲያን እንታይር ያይነ ንስር ዛቲ። ይህ ዜማ በቅዱስ ያሬድ አፍና ብዕር ተቀርጾ በኢትዮጵያ ካህናት አንደበት ተጠብቆ የቆየ ሰማያዊ ዜማ ነው። በማይሌት እንዲያገለግሉ ታደርጋለች። በሰዓታት የሰዓታቱም ዜማ ያው ነው፣ የቅዱስ ያሬድ ዜማ ነው። ከዚያም የቅዳሴውም የቅዱስ ያሬድ ዜማ ነው። ቅዳሴ ማርያምን ሁሉ እንዲያዜም እመቤታችን ጠርታው እንዳዜመ አባ ሕርያቆስ ድርሰቱን ከደረሰ በኋላ ቅዱስ ኤፍሬም ውዳሴ ማርያም ከደረሰ በኋላ ውዳሴ ማርያሙን ዜማው ቅዱስ ያሬድ ዜማውን እንዲያዜም ተጠርቶ በደመና ተጠቅሶ እንደመጣ እንዳዜመ ይታወቃልና እነዚህ ድርሰቶቹ እነዚህ ድርሰቶች ናቸው። የድጓ ስም መታጠቂያ ነው ነው ማጠቃለያው። ምዕራፍ የዓለም አሃሊ ማህሌተ ለፍቁር ጾመ ድጓ የሚባለው ደግሞ በጾም ጊዜ እግዚአብሔር የሚመሰገንበት በአብይ ጾም ከዘወረደ ጀምሮ እስከ ትንሣኤ ሌሊት ድረስ ወተንሥአ ተብሎ እስኪደርስ ድረስ የሚመሰገን የጾም ምስጋና ነው። ስለ ጾም የሚናገር ጾሙ የሚነገርበት ምንድን ነው የሚለው? እንደውም ጾም ሐዘን ለአብዳን ወፍስሐ ለጠቢባን ይላል ጾመ ድጓው ላይ። ጾም ማለት ይላል ለብልሆች ሰዎች ደስታ ናት፣ ለሰነፎች ደግሞ ሐዘን ናት ይላል። በቆየት ባቲ ይላል። እቺ ጾም ጥቅም አለባት ይላል ቅዱስ ያሬድ። ጥቅም አለባት፣ መድኃኒት ናት፣ ለታመሙት ፈውስ የምትሆን ናት፣ ታማሚዎች የሚፈወሱባት ናት ጾም ማለት ይልና እቺ ጾም ታዲያ ለሰነፎች ሐዘን ናት። ሰነፍ ሰው መጾም ስለማይወድ ነው። ለብልሆች ግን ደስታ ናት። ጾም መጣልን እያሉ ደስ እያላቸው ያዜማሉ፣ ያመሰግናሉ። ቅንዋት ተብሎም ከዚያም እየተመረጠ ደግሞ በቅንዋትነት የተያዘው በአብይ ጾም በመቋሚያ ይዘመማል። በይበልጥ በዛ ወቅት እንደሚታወቀው ያው ጸናጽልና ከበሮ ስለማይኖር በመቋሚያ ብቻ ነው የሚዜመው የሚሸበሸበው። ስለዚህ ጌታችን ኢየሱስ ክርስቶስ የጾመውን ጾም መነሻ በማድረግ ስለ ጾም የተደረሰ ነው። በመጾም እግዚአብሔር እንደሚገኝና የሚጾም ሰው ከእግዚአብሔር ጋር እንደሚነጋገር እንግዲህ ምንድን ነው የሚለው? ጾም ትፌውስ ቁስለ ነፍስ አይደለም የምንለው? የነፍሳችንን ቁስል የምትፈውሷ ጾም ናት እያለ የሚናገር ስለሆነ ጾመ ድጓ ማለት ከድጓ ውስጥ ተከፍሎ መጥቶ ለጾም ጊዜ የምንገለግልበት እግዚአብሔርን የምናመሰግንበት እግዚአብሔርን የምንታረቅበት ማለት ነው። ስኢኖ አሃንስ ዘይቤ አጽናፈ ዓለም ከመ ያእምር ኩሎ። ምዕራፍ የሚባለው ደግሞ በቃል ተይዞ እንግዲህ ይታወቃል። ይሄ ምዕራፍ ሲባል ከውዳሴ ማርያም ዜማ ነው የሚጀምረው። ሰላም ለኪ ብሎ ውዳሴ ማርያም ይዞ ጀምሮ ውዳሴ ማርያም የ7 ቀን ቅዱስ ያሬድ የደረሰው አለ። እሱ በዜማ አለ።
የዕለተ ሰንበት ተለይቶ በእዝል ይዜማል። ከዛ መስተጋብ የሚባሉ በቀናት አሉ። እነሱም በሰባት ቀናት አርባዕትም እንደዚሁ አለ። አርያም እንደዚሁ አለ። ሰለስት አለ። ክስተት አርያም አለ። እነዚህ ሁሉ ምዕራፉ የአብይ ጾም ምዕራፍ ደግሞ አለ። ከጾመ ድጓ ጋር እየተናበበ የሚባለው የሚዜመው እሱንም ለብቻው ከዳዊት ነው በብዛት እያመጣው ያዜመው። እሱን እንግዲህ ከመጽሐፍ ቅዱስ እያመጣ ነው የሚያዜመው ብለናል። መዝሙረ ዳዊት ውስጥ ያሉትን እያመጣቸው በዜማ ቅዱስ ያሬድ መጀመሪያም መዝሙረ ዳዊትን ያውቅ ስለነበረ ብሉያትና ሐዲሳትን የሚያውቅ ስለነበረ የብሉያትና የሐዲሳት መምህር ስለነበረ ያንን በመጽሐፍ የተማረውን በምስጢር የተማረውን በሐተታ የተማረውን በትርጓሜ የተማረውን በዜማ አከናውኖት ምዕራፍ የሚባለው እርሱ ነው። ጽዮን ቅድስት ቤተ ክርስቲያን። ዝማሬና መዋሥዕት የሚባለው ደግሞ ዝማሬ ለምሳሌ ራሱ ክፍል አለው። ህብስት የሚባለው አለው፣ ጽዋ አለ፣ አኮቴት። እነዚህ ምስጢር ተብሎ ዝማሬ የሚባለው ክብሪኢቲ ጋራ የሚሄድ ክብሪኢቲ ደግሞ ከስጋ ወደሙ ጋራ የሚሄድ ዝማሬ የምንለው ነገር በግዕዝ ወራት የግዕዝ ከዓመት እስከ ዓመት አለ። በነገራችን ቅዱስ ያሬድ ለ365ቱም የዓመቱ ቀናት ዜማ አለው፣ ምስጋና አለው። ለእያንዳንዱ ቀን ምስጋና አዘጋጅቶ ለሰንበታቱም ከሰኞ እስከ ዓርብ ላሉትም ለቅዳሜውም ከዚያ ደግሞ ለሌሎች በዓላትም ለአብይ በዓል ለንዑሳት በዓላት ንዑሳት የሚባሉ በዓላት አሉ፣ አበይት የሚባሉ በዓላት አሉ። ለየበዓሎቹ እንደገና ለጌታ በዓል፣ ለእመቤታችን በዓል፣ ለጻድቃን ለቅዱሳን በዓል፣ ለሁሉም እንደየሚገባቸው እግዚአብሔር የሚመሰገንበትን ቀን አመቻችቶ ምስጋናውንም ለቀኑ የሚገባው ማህሌተ ለፍቁር በደብረ ጽዮን። ያም ከሆነ ደግሞ የአብይ ጾምን እንደገና የፍስኩን የበዓለ ሃምሳን እንደ በዓለ ሃምሳ ትንሣኤን አስመልክቶ እንደገና ዘመነ አስተምሮ የምንላለ በአስተምሮ በጾሙ ወራት እንደገና ክረምት ደመናን፣ ዝናምን፣ ጎርፍን፣ ማዕበልን፣ ባሕርን አስመልክቶ በዛ ማለት በወራ ጽጌ ደግሞ አበባን አስመልክቶ ስለ አበባ ሲናገር፣ በበጋ ደግሞ ስለ በጋ ፀሐይን እንዴት እንደሚበረታ በጋውን ክረምትን የሚያፈራርቅ እግዚአብሔር ነው ብሎ በዚህ መልክ እያብራራ የተናገረበት ስለሆነ ዝማሬው ወቅቱን ጠብቆ የሚዘመር ነው። ሁሉም ያው ጾመ ድጓው ብቻ ለአብይ ጾም ነው እንጂ ከዛ ውጭ ያለው ወቅቱን እየጠበቀ የሚዜም ነውና ከዚህ ጋር አያይዞ ዝማሬ የሚባለው ስጋ ወደሙ ቅዳሴ ሲቀደስ የሚባል ነው። በቤተ ክርስቲያን በአገልግሎት ደረጃ የሚያገለግለው ከቅዳሴ ተከትሎ ቅዳሴን እየተከተለ ቅዳሴ ሲቀደስ እንግዲህ በእርግጥ ሁሉንም የቅዱስ ያሬድ ምስጋናዎችን የሚያጠቃልላቸው ቅዳሴ ነው። ቅዳሴ የመስዋዕት ማሳረጊያ ሁሉ የመጨረሻ ነገር እሱ ስለሆነ በዚያ መልክ ነው። ጽዮን ቅድስት ቤተ ክርስቲያን እንተኢርያ ዓይነ ንስር ዛቲ እቲ ምዕራፍ የለዓለም። መዋሥዕት የሚባለው ደግሞ እንደዚሁ በአብይ ጾምም አቡን የሚባል አገልግሎት አለ። በየጊዜው ምስጋና ላይ ይገባል። መዋሥዕትም እግዚአብሔር ነው የሚመሰገንበት። ሌላው ደግሞ አማኞች ከዚህ ምድር ሲለዩ ይሄ ተጸለዮላቸው ወደ እግዚአብሔር ነፍሳቸው ትሄዳለች። መዋሥዕት ተመርቶላቸው እግዚአብሔር ተመስግኖ ማለት ነው። ይቺን ነፍስ የፈጠርካት አንተነህ ዛሬም የወሰድካት አንተነህ ተብሎ እግዚአብሔር ነው የሚመሰግነው በመዋሥዕቱ በፍታቱ። ፍታት ማለት እኮ ሌላው ጸሎት ደግሞ መዋሥዕት የሚመራውን ፍታት ጠቅላላው እንደ ስለ ፍታትም ከተነሳ ጸሎተ ፍታት የሚፈጸመው አንድ ሰው ስጋ ወደሙ ተቀብሎ ከሄደ በኋላ ሌላ ፍታት አስፈልጎት ሳይሆን ምክንያቱም እዚህ ምድር ላይ መልካም ሰርቶ የሄደ ሰው ወደ ገነት ነው የሚገባው።
እዚህ ምድር መልካም ካልሰራ ደግሞ የገነት ተቃራኒ ወደ ሆነው እንደሆነ መጽሐፉ ይናገራል። ጌታ ኢየሱስ ክርስቶስ ያስተማረው ነው። በደብረ ጽዮን በደብረ ጥሉል ዛቲ ይእቲ ምዕራፍ። ነገር ግን መልካሞችም ራሱ ፍታት ያስፈልጋቸዋል። ንስሐ ገብቶ ሥጋ ወደሙ ተቀብሎ ያረፉት እንደሆኑ ፍታት ያስፈልጋቸዋል። ምክንያቱም አሁን ባረፉበት ጊዜ የሚገቡት ወደ ገነት ነው። መንግሥተ ሰማያት የሚከፈተው በዕለተ ምጽአት ነው። በዕለተ ምጽአትም ወደ መንግሥተ ሰማያት አስገባልን፣ ገነት ብቻ ገብቶ እንዳይቀሩ። ምክንያቱም ገነትና ሲኦል ያልፋሉ በዕለተ ምጽአት። በዕለተ ምጽአት የማያልፉት መንግሥተ ሰማያት፣ ገሃነመ እሳት፣ ነገደ መላእክት፣ ደቂቀ አዳም፣ ዕለተ ሰንበት 5 ነገሮች ብቻ ናቸው የሚያልፉት። ስለዚህ ወደማታልፏ መንግሥተ ሰማያት እንድታሸጋግርልን እየተባለ ነው ፍታት እየተደረገላቸው የሚኖሩት ነፍሳት ሙታን እንጂ አልጸደቁምና ገና ከዚህ ከፍታት በኋላ ይጸድቃሉ የሚል አይደለም። መጀመሪያውኑ ሥጋ ወደሙ ተቀብለው ጸድቀው ነው ያለፉት። ነገር ግን ገነት በምታበቃበት ጊዜና በዕለተ ምጽአት መንግሥተ ሰማያት ስትከፈት ይቺን ነፍስ ከመንግሥተ ሰማያት አትለይብን ለማለት ስለሆነ የመዋሥዕቱ አገልግሎት ይሄ ነው ለማለት ነው። እንታይር የዓይነ ንስር ዛቲ ይእቲ ምዕራፍ የለዓለም። ድርሰቱ ያው የቅዱስ ያሬድ በመነሻው ዘመን ነው። ቅዱስ ያሬድ የተነሳው በ5ኛው መቶ ክፍለ ዘመን ነው። 5ኛው መቶ ክፍለ ዘመን እንግዲህ ጌታ ኢየሱስ ክርስቶስ ወንጌልን ካስተማረ በኋላ ከጌታ ትምህርቱን ወንበሩን ተቀብለው ያስተማሩት አባቶቻችን ሐዋርያት ናቸው። ከሐዋርያት በኋላ ደግሞ 70 አርድእት ነው። ከዛ ቀጥሎ 318 ሊቃውንት፣ 150 ሊቃውንት፣ 200 ሊቃውንት እነዚህ መናፍቃንን እያወገዙ የለዩ ቤተክርስቲያንን ያጸኑ ስርዓተ ቤተክርስቲያንን የሰሩ ከዛ አያይዞ ደግሞ ተስዓቱ ቅዱሳን የምንላቸው ወደ ኢትዮጵያ የመጡ አሉ። ከነሱ አያይዞ በ5ኛው መቶ ክፍለ ዘመን ቅዱስ ያሬድ ነው የተነሳው። ቅዱስ ያሬድ በ5ኛው መቶ ክፍለ ዘመን ተነስቶ ነው እነዚህን ዜማዎቹን ሁሉ ድጓን የደረሰው ነው። በጥቅሉ እንግዲህ 5ኛው መቶ ክፍለ ዘመን ማለት ዛሬ አሁን 2000 ወይንም 21ኛው ክፍለ ዘመን ያለ ነው። 1500 ዘመን አስቆጥሯል ማለት ነው። የቅዱስ ያሬድ ምስጋና ወይንም የቅዱስ ያሬድ ድርሰት ጥሉል ዛቲ ይእቲ። ዘመናዊው ዓለም የሙዚቃን ፍቺ በየጊዜው በሚቀይርበት በዚህ ወቅት አንድ ጥያቄ ይነሳል። ከ1000 ዓመታት በላይ ያስቆጠረ ዜማ እንዴት ሊዘምን ቻለ? እንዴት ከዘመንስ ቀደመ? እንዴት ዘመንንስ ጣለ? የሚገርመው ግን ከእግዚአብሔር ታዞ የተደረሰና እግዚአብሔር የፈቀደው ምስጋናና ድርሰት ስለሆነ እንዲህ ዛሬ እንደሚደረሱት ሳይሆን በመንፈስ ቅዱስ ተቃኝቶ የደረሰ ስለሆነ ይሄው 1500 ዘመን ሲያስቆጥር ይህን ያክል ጊዜ ሲኖር ምስጋናው ግዕዙ ከእዝሉ እዝሉ ከአራራዩ አልተዛባም። የመንፈስ ቅዱስ ስለሆነ ሰው ሰራሽ ቢሆን ኖሮ ይሄን ያህል ጊዜም አይቆይም። ወዲያው ይበረዛል፣ ይከለሳል፣ ይጠፋል። ሌሎች ዓለማት ሳይመራመሩበት ቀርተው አይደለም። ከምን አምጥቶት ነው እንደገና ይሄን ያክል ጊዜስ ሳይለዋወጥ ሳይቀያየር እንዴት ሊቀጥል ቻለ ብለው ሳይመረምሩ ቀርተው አይደለም። በዓለም ያሉ ሰዎች የማይገኙ ነው። የእግዚአብሔር የሆነውን የሚመራመር የለም። የሰው የሆነው ከሆነ ግን በምርምር ሊገኝ ይችላል። ሰው የሰራው ከሆነ ሰው ሰራሽ ስራዎች በሰው ይገኛሉ። እግዚአብሔር የሰራው ስራ ከሆነ ግን በእግዚአብሔር እንጂ በሰዎች አይገኙምና የቅዱስ ያሬድ ድርሰት ወይንም ድጓ የእግዚአብሔር ስራ ነው። ስራው የእግዚአብሔር ስራ በመሆኑ ፍጡራን ተመራምረውና ተራቀውበት ተጠበውበት አያገኙም እንጂ የሚያገኙ ቢሆን ኖሮ ያሬድ ሙዚቃ ቤት ተብሎ የተከፈተው እኮ እናገኘዋለን። ያሬድ ምን እንደሰራ ያው ሙዚቃ ነው፣ ዜማ ነው ተብሎ ታስቦ ነበረ፣ ግን አልተገኘም። አጽናፈ ዓለም ከመ ያእምር ኩሎ ዛቲ ይእቲ ምዕራፍ የለዓለም
ማህሌተ ሌሎች ዓለማትም እንደዚሁ ይፈላሰፉበታልና ሊገኝ አልቻለም። የእግዚአብሔርን ነገር ቅዱስ ያሬድን ብቻ ነው ያዩት፣ ሰዎቹ አላወቁም። ከቅዱስ ያሬድ በላይ ያለውን፣ ከቅዱስ ያሬድ ጀርባ ያለውን፣ በቅዱስ ያሬድ ድርሰት ውስጥ ያለውን አምላክ ባለመረዳትና ባለማወቅ የያሬድ ብቻ ሊሆን ይችላል ብለው አስበው ያሬድ እንደኛው ሰው ነው እሱ ያደረገውን እናደርጋለን ብለው አስበው ሳያደርጉ ቀርተው ሳያገኙት ቀርተው ቅድስት ሀገራችን ኢትዮጵያ ብቻ ቤተ ክርስቲያናችን ብቻ እየተጠቀመችበት ረቂቅ ድርሰት ሆኖ በይበልጥ ይሄ አቋቋም የሚባለው አሁን ከድጓው በኋላ የተነሱ ሊቃውንት ናቸው እሱን ያስፋፉት በብዛት። አሁን አቋቋም ረቂቅ ነው የሚባለው ትምህርቱ። ዜማም ቢሆን ረቂቅ ነው። አሁን የምልክቶቹ የቅዱስ ያሬድ ዜማዎች ረቂቅ ናቸውና ድጓ ማለት ቅድምም አንድ ያላልኩት ረቂቅ ጽሑፍ ማለት ነው። ረቂቅ ድርሰትም ማለት ነው። ደገ ረቀቀ የሚል ግስ አለና መርቀቁንም ያመለክታል። ርቀቱ ግን የፊደሉ ርቀት ብቻ አይደለም፣ ራሱ ዜማው ረቂቅ ነው። በእደዊሁ አቅዲሙ ሳረራም ዛቲ ራሱ ድርሰቱም አሰካኩም እንዴት እንደተሰካካ በዛ ዘመን እንደ ስብከት እንደ ዛሬው ስብከት እሱ ነውና አሁን የሚሰበከውን ቅዱስ ያሬድ በግዕዝ ነበር የሚሰብከው። የሀገራችን የኢትዮጵያ መግባቢያ ቋንቋ ግዕዝ ስለነበረ በዚያ ዘመን በግዕዝ ያዜመበትም ምክንያት ሰው በሙሉ ግዕዝ ብቻ ይሰማ ስለነበረ፣ ሌላ ቋንቋ ገና ስለነበረ ቋንቋ እንደዚህ ሰፍቶ ብዙ አልነበረምና በነበረው ቋንቋ ግን እሱ ሲያዜም ህዝቡ በሙሉ ይሰማው። ምክንያቱም ግዕዝ የማያውቅ ስለሌለ አሁን ማንሰማው አብዛኛውን ግዕዝ ባለማወቅማችን አንዱ ነው። ሌላው ደግሞ ዜማውንም ስለማናውቀው ዜማውም እዝል ይሁን ግዕዝ ይሁን አራራይ ሁለት ችግር ነው አሁን ያለው። ዜማው አለመታወቁ፣ ዜማው ራሱ ቅዱስ ያሬድ የሚያዜውን ዜማ እዝል ነው አራራይ ነው ብሎ ለይቶ አለማወቅ፣ እንደገና ራሱ ቋንቋውም ደግሞ የማይታወቅ ቋንቋ ነው የምንሰማው። አንስ ዘይቤ አጥናፈ ዓለም ከመ ያእምር ኩሎ በጸሎት ሰዓት አሁን እዚህ ቅዳሴ ላይ ተንስኡ ለጸሎት ሲባል ለጸሎት ተነሱ ማለት እንደሆነ ቢታወቅ ተንስኡ ለጸሎት በጣም ቀላል ይሆናል። ልክ በድጓ ውስጥም ያሉ ነገሮች በዚያ ዘመን የነበሩ ቅዱስ ያሬድ ድጓውን ሲያዜም ለእግዚአብሔር ብቻ ሳይሆን ለሰዎችም ነበር የሚያዜም የነበረው ይሰሙት ስለነበረ ማለት። ስለዚህ የድጓን ዜማ ለመስማት የመጀመሪያው ትልቁ ጥቅም ያለው ግዕዙን ቋንቋው ቢታወቅ ቋንቋውን ማወቅ ቢቻል በምናውቀው ቋንቋ ዛሬ አሁን ሰው በሚያውቀው ቋንቋ በአማርኛ ይዘመርላቸው የሚባለው እኮ አማርኛ ስለሚያውቁ ነው። በግዕዝ ቢዘመር ላይሰሙት ይችላሉ፣ ይቸገራሉ ተብሎ ታስቦ ነውና የቅዱስ ያሬድ ድርሰት በተለይም ድጓው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ቅርስና የዜማ ስርዓቶች መሰረት ነው። የቅዱስ ያሬድ በዚያ ጊዜ አዝያዜሙ በዚህ መልክ ነበርና ከዛ ጊዜ ዘመን ጀምሮ ድርሰቱ ዕለት ዕለት አዲስ ሆኖ ሰብሕዎ ለእግዚአብሔር ስብሐተ ሐዲሰ ቅዱስ ዳዊት አዲስ ምስጋናን ለእግዚአብሔር አቅርቡ ብሎ እንዳለ ሁሉ ሁልጊዜ አዲስ ነው። ይሄ ምስጋና ይሄን ያክል ጊዜ ቆይቶ ይሄን ያክል ጊዜ ፈይቶ የሚመራበሩበትም ተመራምረው ሳያገኙት ቀርቶ የሚነቅፉትም ነቅፈው የሚወዱትም ወደው እያገለገሉበት ሆኖ ያውም ደግሞ ትውልዱ ተተኪው ትውልድ ብዙ ጠንክሮ መማሩና ከአባቶች የተረከበው ለሌሎች ለማስረከብ ቁርጠኝነቱ ያን ያህል ባልጸናበት ሁኔታ ድርሰቱ ግን አሁንም አዲስ ሆኖ ይገኛልና በ5ኛው መቶ ክፍለ ዘመን ነው ለማለት ነው። ይህ የዜማ ቅርስ ከ1500 ዓመታት በላይ የሚዘልቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልብ ምት ነው። የቅዱስ ያሬድ ድጓ ድርሰት ዜማ ብቻ አይደለም። እሱ የጥበብ የታሪክና የእምነት ጥልቅ ውህደት ሲሆን የኢትዮጵያን መንፈሳዊ ሕይወት ለዘመናት ያቀናና ትውልድን ከትውልድ ጋር ያገናኘ ዘላለማዊ ሀብት ነው። ደብተራ ለዳዊት ሃሌሉያ 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 ዛቲ ይእቲ ምዕራፍየ ለዓለም ምዕራፍየ ይቤላ ወማህደሮ ረሰያ በእደዊሁ አቅዲሙ ሳረራ ዛቲ ይእቲ ምዕራፍየ ለዓለም
ጽዮን ቅድስት ቤተ ክርስቲያን እንተ ኢርእያ አይነ ንስር ዛቲ ይእቲ ምዕራፍ የለዓለም አሃንጽ ዘይቤ ደብተራ ለዳዊት ወአነስእ ዘወድቀ መዝበሮ ዛቲ ይእቲ ምዕራፍ የለዓለም አኮ ስኢኖ አሃንጽ ዘይቤ አጽናፈ ዓለም ከመ ያእምር ኩሎ ዛቲ ይእቲ ምዕራፍ የለዓለም አሃሊ ማህሌተ ለፍቁርየ በደብረ ጽዮን በደብር ጥሉል ዛቲ ይእቲ ምዕራፍ የለዓለም ዝየአድር እስመ ሐረይክዋ ያከብሯታል ሰንበትን